የውጭ ጉዳይ ሚኒስትሩ የምክር ቤት ማብራሪያ። ኢትዮጵያ ከእስራኤል ቀጥላ ለሶማሌላንድ ዕውቅና በመስጠት ሁለተኛ ሀገር ትሆን የሚለው ጥያቄ አንድ የሕዝብ ተወካዮች ምክር ቤት አባል ትላንትና ማክሰኞ ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቀረበ። ምላሹ ምን ሆነ? ምንስ ተመለሰ? ኢትዮጵያ እውነትም ሁለተኛ ሀገር ትሆን ይሆን? ይህን ጉዳይ በዝርዝር ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ይህ ዜና ፕላስ ነው። ወደ ጉዳዩ አለፍን። የውጭ ጉዳይ ሚኒስትሩ የምክር ቤት ማብራሪያ። ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄ ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ ምላሽ አልሰጡም። ለሚኒስትሩ ኢትዮጵያ ከ2 ዓመት በፊት ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት ምን ደረጃ ላይ እንደሚገኝ፣ የባህር በር የማግኘት ጥረት፣ ዳር ድንበሯን ለማስከበር እየተደረገ ያለውን ጥረት የተመለከቱ ጥያቄዎችም ቀርበውላቸው ነበረ። የኢትዮጵያ የባህር በር ማግኘት ብሎም ደግሞ ከቀይ ባህር ጋር ያላትን ግንኙነትና ትስስር የረጅም ጊዜ ጥቅምና ትልም ታሳቢ ያደረገ ስትራቴጂ ነው ያሉት ሚኒስትሩ ከጎረቤት ሀገራት ጋር ያለን ግንኙነት መልካምና ጥሩ የሚባል ነው ብለዋል። የሕዝብ ተወካዮች ምክር ቤት ትላንትና ባደረገው መደበኛ ጉባኤ የውጭ ጉዳይ ሚኒስትሩ የሥራ ኃላፊዎች ከምክር ቤቱ አባላት ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። በምክር ቤቱ ወቅታዊ የሶማሌላንድና የእስራኤል ጉዳይ ተነስቷል። በተለይ ደግሞ የሶማሌላንድ በእስራኤል ዕውቅና የማግኘት ጉዳይ ተጠቅሶ ኢትዮጵያ ዕውቅናውን በመስጠት ትከተል እንደሆነ ምክር ቤቱ ከአማራ ብሔራዊ ንቅናቄ አብን ተመራጩ ጥያቄ ተነስቶበታል። ኢትዮጵያ ሁለተኛዋ ሀገር ትሆን ወይ ለሶማሌላንድ ዕውቅና በመስጠት ለሚለው ጥያቄ የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ ቀጥተኛ ምላሽ አልሰጡም። በሌላ የምክር ቤት አባልም ኢትዮጵያና ሶማሌላንድ በግሪጎሪያን ጥር 1 2024 ያደረጉት ለኢትዮጵያ የባህር በር በምትኩ ለራስ ገዟ ዕውቅና ያስገኛል ተብሎ የተፈረመው የመግባቢያ ስምምነት ምን ደረጃ ላይ ይገኛል የሚል ጥያቄ ቀርቧል። ፍትሐዊ ባልሆነ መንገድ የሄደብንን የህልውና ጉዳይ ተደርጎ የተወሰደውን የአሰብ ወደብ ለማግኘት የውጭ ጉዳይ ሚኒስትር ዓለም አቀፍ ሕጎችና ዲፕሎማሲን ተጠቅሞ ምን ያህል ታግሏል ሲል ለሚኒስትሩ ጥያቄ ያነሳ ሌላ የምክር ቤት አባል ከሶማሌላንድ ጋር ያለውም ከሶማሊያ ጋር ያደረግነውም የአንካራ ስምምነት እንዳለ ሆነው ለደህንነታችን ስጋት ናት ያሏት ግብጽ ከሶማሌ ጋር ወታደራዊ ስምምነት ስለመፈጸሟም በቅርቡ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው የሚለውንና ከኤርትራ ጋርም መሰል ግንኙነት ማጠናከሯን ጠቅሰው እኛስ ሲሉ ጠይቀው ነበረ። ኢትዮጵያ ከጎረቤት ሀገራት ጋር ያላት ወቅታዊ ግንኙነት ከጎረቤት ሀገራት ጋር ያለውን ግንኙነት የምንመራው የኢትዮጵያ ብሔራዊ ጥቅምን ማዕከል ባደረገ ሁኔታና ከሌሎች የዓለም ክፍል ይልቅ ጎረቤቶቻችንን በማስቀደም ነው የሚል ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በዚህ መነሻ አልፎ አልፎ የሚያጋጥሙ ያሏቸውን ነገሮች ቢጠቅሱም በንግግር በውይይት ተቀራርቡ በመመካከር ከአብዛኛው ጎረቤት ሀገራት ጋር ያለንን መልካም ግንኙነት እናስቀጥላለን የሚል ምላሽ ሰጥተዋል። የኢትዮጵያ የባህር በር የማግኘት ጥረት የረጅም ጊዜ ጥቅምና ትልም ታሳቢ ያደረገ ስትራቴጂ ነው ብለዋል። እንደ ሚኒስትሩ ገለጻ ጉዳዩ እንዴት ይሁን የሚለው ደረጃ ላይ መደረሱና ሆኖም ብዙ ትግልና ልፋት የሚጠይቅ ነው ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር መልካም ግንኙነት ያላት ነው ቢሉም ስለ ግንኙነቱ በአንዳንድ ሀገራት ውስጥ ያሉት የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ የሚያመጡት ጥላ መኖሩን በአካባቢው ከጊዜ ወደ ጊዜ የብዙ ሀያላን አይን ማረፊያ መሆኑና መሻኮቻ በመሆኑ ምክንያት የሚመጣውን ጫናና ተጽዕኖም ስለመኖሩ አመላክተዋል። ኢትዮጵያ የወደብ ባለቤት ለማድረግ የሚሆን በኤርትራና በሱዳን በኩል የተወረሩ መሬቶች መኖራቸውን የጠቀሱት የምክር ቤቱ አባል የሀገሪቱ ዳር ድንበር ለማስከበር የውስጥ ሰላምን ማረጋገጥ ጉልህ ሚና እንዳለው በመግለጽ የውጭ ጉዳይ ሚኒስትሩ ይህንን በካቢኔ ስብሰባ ላይ ምን ያህል እንደመከረበት ጥያቄ አንስተው ነበረ። ሚኒስትሩም ይህንን መልሰዋል። የባህር በር ጉዳይ የአንድ መንግስት ጉዳይ ብቻ አይደለም፣ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶችን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲህ ያለ ጉዳይ ላይ
የውስጥ የፖለቲካ ልዩነታችን፣ አለመግባባታችን እንደተጠበቀ ሆኖ እንዲህ ባሉ ጉዳዮች ላይ በጋራ መቆም ይገባናል በማለት መልሰዋል። በሌላ በኩል ከዚህ ጋር በተያያዘ መረጃም በተመድ ጸጥታው ምክር ቤት ቋሚ መቀመጫ ያላቸው ብሪታንያ፣ ፈረንሳይ፣ ሩሲያና ቻይናን ጨምሮ 14 የምክር ቤቱ አባላት እስራኤል ለሶማሌላንድ የሰጠችውን እውቅና ትላንትና ባካሄዱት ጉባኤ ላይ አስቸኳይ ስብሰባ አድርገው አውግዘውታል። የአሜሪካ ተወካይ በበኩላቸው እስራኤል ከሶማሌላንድ ጋር ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት ጠቅሰው አሜሪካ ግን የአንዲት ሶማሊያ ፖሊሲዋን እንዳልቀየረች አረጋግጠዋል። ሶማሊያም በአንጻሩ የእስራኤል ውሳኔ ፍልስጤማውያንን ወደ ሶማሌላንድ ከማስፈር ጋር የተያያዘ ሊሆን እንደሚችል ጠቁማለች። የጸጥታው ምክር ቤት በእስራኤል ውሳኔ ላይ አስቸኳይ ስብሰባ አድርጎ እንዲወያይ ጥያቄ ያቀረበው በምክር ቤቱ ተለዋጭ መቀመጫ ያለው የሶማሌ መንግስት ነው። እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና በሶማሌ ላይ የተቃጣ ጠበኛ ድርጊት ተደርጎ መታየት የለበትም ብላለች። የትራምፕ ገሃነም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በአስቸኳይ ትጥቅ ካልፈታ ገሃነም ይጠብቀዋል ሲሉ ዝተዋል። ፕሬዝዳንቱ ይህን ያሉት ሰኞ ዕለት በፍሎሪዳ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ስብሰባ ነው። ትራምፕ ያቀረቡት ባለ 20 ነጥብ የሰላም እቅድ ሐማስ ትጥቅ እንዲፈታ የሚጠይቅ ሲሆን እቅዱን በጣም በፍጥነት ወደ ሁለተኛ ምዕራፍ ለማሸጋገር ተስፋ ማድረጋቸውን ገልጿል። እስራኤል በጋዛ ወታደራዊ እርምጃ ብትቀጥልም የዩናይትድ ስቴትስ እቅድ 100% እየተገበረ መሆኑን አረጋግጠዋል። ኢራን የኒውክሌር ፕሮግራሟን ወደ ባሊስቲክ ሚሳኤል ግንባታዋ በድጋሚ ከጀመረች አሜሪካ ከፍተኛ ወታደራዊ ጥቃት እንደምትሰነዝር አስጠንቅቀዋል። የኢራን ከፍተኛ የፖለቲካ አማካሪ አሊ ሻሃምካኒ በበኩላቸው በማንኛውም የጠባጫሪነት ተግባር ላይ ሀገራቸው ፈጣንና የከፋ ምላሽ እንደምትሰጥ በኤክስ ገጻቸው መልሰዋል። በሌላ በኩል እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህር ቀጠና እያስታጠቁ መሆኑን አንድ የፖለቲካ ትንታኔ እያመላከተ ነው። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ትላንትና ባወጡት ትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጀርባም ከኤርትራና ጅቡቲ ጋር ወታደራዊ ስምምነት በድብቅ እየፈረመች መሆኑን አጋልጠዋል። እንደ ትንታኔው ገለጻ ግብጽ በኤርትራ የሚገኘው አሰብ እንዲሁም በጅቡቲ የሚገኘው ዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሜል አልወይዘር ወደ ጅቡቲ ያደረጉት ጉዞም ለኢኮኖሚ ትብብር ተብሎ ቢገለጽም ዓላማው ወታደራዊ ይዘት ያለው መሆኑ ተገልጿል። ግብጽ ይህንን እርምጃ የወሰደችው የህዳሴው ግድብ እውን መሆኑን ተከትሎ ኢትዮጵያን በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመወሰዷ ነው። የኢትዮጵያ የንግድ እንቅስቃሴ 95% በምታስተናግደው ጅቡቲ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ እንደሆነም ተንታኙ አስረድቷል። ግብጽ እስራኤል ለሶማሌላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሌላንድ ለኢትዮጵያ አማራጭ ባህር በር መሆን የግብጽ ኢትዮጵያን መክበብ እቅድ ስለሚያከሽፍባት በመሆኑም ከግብጽና ከቱርክ ሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር መፍጠሯን ጽሑፉ አትቷል።